የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የዕለቱ የመረጃ ጥንቅራችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት የፍትህ ሚኒስትሯን ሀና አርአያ ስላሴን ለጥያቄ ጠርቶ ነበረ። ወይዘሮ ሀና አርአያ ስላሴ በኢትዮጵያ በተለያዩ ማረሚያ ቤቶች የታሰሩ የፖለቲካና ማንነት ተኮር እስረኞች በአፋጣኝ እንዲፈቱ ተጠይቀው ነበረ። የፍትህ ሚኒስትሯ ለዚህ ጥያቄ የሰጡት ምላሽ ምንድነው? እንመለስበታለን። ዛሬ አንዳንድ የሀገር ውስጥ የዜና ምንጮች እንደዚሁም ከወደ ሶማሌላንድ የሚሰሙ ጭምጭምታዎች እንደሚያሳዩት ከሆነ ኢትዮጵያ እስራኤልን ተከትላ ለራስ ገዟ ሶማሌላንድ እውቅና የምትሰጥ ሁለተኛው ሀገር ትሆናለች እያሉ ነው። ለመሆኑ ኢትዮጵያ ባለፉት ጥቂት ቀናት በዝምታ ስትከታተል የነበረው የሶማሌላንድ እውቅና ጉዳይ ልትሰጥ የምትችለው ምላሽ ምንድነው? እንመለስበታለን። ለአፍሪካ ህብረት የተጻፈውና በዶክተር ደብረጽዮን ገብረ ሚካኤል አማካኝነት የተፈረመው ደብዳቤ በኢትዮጵያ ፌዴራል መንግስት ላይ ጭምር ማዕቀብ እንዲጣል በይፋ መጠየቁ መነጋገሪያ ሆኗል። በዶክተር ደብረጽዮን ገብረ ሚካኤል ፊርማ የወጣው ይህ ደብዳቤ በትግራይ ክልል ስላለው ወቅታዊ የሰብአዊ ቀውስ ወይንም በአንዳንድ የተፈናቃይ ካምፖች የተፈጠረውን ረሃብ በተመለከተ ተጠያቂ አይደለሁም ሲል ኳሱን ወደ ፌዴራል መንግስት የመታበት መግለጫ መነጋገሪያ ሆኗል። እንመለስበታለን። ኢትዮጵያ በ340 ሚሊዮን ዶላር ወጪ በምትገነባው የማዕድን ማውጫ አማካኝነት ቀጣዩዋ የአፍሪካ የወርቅ ማማ ሀገር ለመሆን እየተንቀሳቀሰች ነው ተብሏል። የወርቅ ማዕድን ማውጣት ስራ በሚከናወኑባቸው አካባቢዎች ከሰሞኑ የተከሰቱ ግጭቶች ምን ይመስላሉ? የጋምቤላን ወቅታዊ ሁኔታ እንመለከታለን። ሌሎችም ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ ሕዝብ ተወካዮች ምክር ቤት የፍትህ ሚኒስትሯን ሀና አርአያ ስላሴን ለጥያቄ ጠርቶ ነበረ። ምክር ቤቱ በ5ኛ ዓመት የሥራ ዘመን 7ኛ መደበኛ ስብሰባውን ዛሬ በሚያካሄድበት ወቅት ተገኝተው የነበሩት የፍትህ ሚኒስትሯ በኢትዮጵያ የተለያዩ አካባቢዎች በማረሚያ ቤቶች የሚገኙ የፖለቲካና ማንነት ተኮር እስረኞችን በተመለከተ በአፋጣኝ እንዲፈቱ ጥያቄ ቀርቦላቸው እንደነበረ መረጃዎች ያሳያሉ። ወይዘሮ ሀና አርአያ ስላሴ በምክር ቤቱ ተገኝተው ለጥያቄዎቹ በሰጡት ምላሽ በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው አንዳችም ሰው የለም ብለዋል። ሚኒስትሯ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ማንኛውም ሰው የፖለቲካ ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ህገ መንግስታዊ ስርዓቱን ማስጠበቅ ስራ እንደሚሰራ አስታውቀዋል። በአሁኑ ወቅት በክስ ሂደት ላይ ያሉ ጉዳዮች በሙሉ ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውን ሚኒስትሯ ለምክር ቤት አባላቱ በሰጡት ምላሽ ሞግተዋል። በክስና የክርክር ሂደቶች ላይ በመንግስት ወይንም በአቃቤ ህግ ምስክር ባለመቅረቡ ምክንያት የተጓተተ ጉዳይ አለመኖሩንም አረጋግጠዋል። የሽብርና መሰሉ ስብስብ ወንጀሎች ረጅም የክርክር ጊዜ ሊወስዱ እንደሚችሉ የገለጹት ሚኒስትሯ ይህም በሰነዶችና በምስክሮች ብዛት እንደዚሁም በእያንዳንዱ ጭብጥ ላይ በሚሰጡ ብይኖች ምክንያት መሆኑን ጨምረው ገልጸዋል። አጠቃላይ የወንጀል ምርመራና የክስ ሂደቱ በሚፈለገው ቅልጥፍና ደረጃ ላይ ለመሆኑን የገለጹት ሚኒስትር ሀና በቀጣይ ከፌዴራል ፖሊስና ከሚመለከታቸው አካላት ጋር በመቀናጀት የምርመራና የክስ ሂደቱ በተቀመጠለት የጊዜ ገደብ እንዲከናወን ይሰራል ባይ ናቸው። የሳቱ የመረጃ ጥንቅራችን እንደቀጠለ ነው። እስራኤል ያሳለፍነው ሳምንት መጨረሻ ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ በምስራቅ አፍሪካ እጅግ ፈጣን የፖለቲካ ያለሰላለፍ ለውጥ እየታየ ነው። ከዚህ ባለፈ የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ጭምር አስቸኳይ ስብሰባ ጠርቶ አባላቱ እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያ ድምጽ እንዲሰጡ አድርጎም ነበረ። በዚህ ወቅት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሁሉም አባላት ከአሜሪካ ውጪ የእስራኤልን እውቅና ህገወጥ ሲሉ አጣጣሉትም ነበረ። ከዚህ ባለፈ እንደ ታይዋን ያሉ ራስ ገዛ ሀገራት ለሶማሌላንድ የሰጠውን እውቅና ደግፈው ቆመዋል። የቀድሞዋ የሶማሌላንድ ቅኝ ግዢ የነበረችው ዩናይትድ ኪንግደም በበኩሏ ለሶማሌላንድ በዚህ ሰዓት እውቅና እንደማትሰጥም ይፋ አድርጋለች። ከዚህ ውጪ ዛሬ በተለያዩ የሀገር ውስጥ የዜና ምንጮች እንደዚሁም ከወደ ሶማሌላንድ የሚሰሙ ጭምጭምታዎች እንደሚያሳዩት ከሆነ ኢትዮጵያ ለሶማሌላንድ የሉዓላዊ ሀገርነት እውቅና ትሰጣለች ሲሉ እየዘገቡ ይገኛሉ። የመረጃ ምንጮቹ ዛሬ ከወደ ኢትዮጵያ ሰበር ዜና ትጠብቃላችሁ፣ 4 ኪሎ ከእስራኤል ቀጥሎ ለሶማሌላንድ የሉዓላዊ ሀገርነት እውቅና የሚሰጥ ሁለተኛው ሉዓላዊ መንግስት ይሆናል ሲሉ እየጻፉ ይገኛሉ። የኢፌዴሪ ውጭ ጉዳይ ሚኒስትር በኢትዮጵያ ሕዝብ ተወካዮች ምክር ቤት ፊት በዚህ ሳምንት አጋማሽ ላይ ቀርበው ለሶማሌላንድ የሰጠውን እውቅና በተመለከተ የኢትዮጵያ መንግስት አቋም ምንድነው በሚል ጥያቄ ቀርቦላቸው የነበረ ቢሆንም ጉዳዩን በቀጥታ ከመመለስ ተቆጥቦም ነበር። ይህ ሂደት ኢትዮጵያ ጉዳዩን በዝምታ በቅርበት በአንክሮ እየተከታተለች እንደሆነ ማሳያ ነው ተብሏል። ኢትዮጵያ የቅርብ ግንኙነት ካላትና ከ2 ዓመታት በፊት የባህር በር የማግኛ መግባቢያ ሰነድ ተፈራረመቻት የሶማሌላንድ እውቅና ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀር መነጋገሪያ መሆኑ የሚታወስ ነው። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞም ሆነ ድጋፍ ሳትገልጽ ከመቆየቷ በተጨማሪ የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡ ቀናት ተቆጥረዋል። የመንግስት ባለስልጣናት እንደዚሁም ለመንግስት ቅርብ የሆኑ መገናኛ ብዙሃን በጉዳዩ ዙሪያ ዝምታን መርጠው ዛሬ ጭምር ለነገሩ ሽፋን ሳይሰጡ ቆይተዋል። የእስራኤልን እውቅና ተከትሎ የሶማሊያ ፕሬዝዳንትና የውጭ ጉዳይ ሚኒስትር በዙሪያቸው ላሉ ሀገራት እንደዚሁም የውጭ ጉዳይ ሚኒስትሮች ስልክ በመደወል ድጋፋቸውን እንዲሰጧቸውና የእስራኤልን እርምጃ እንዲያወግዙ ውይይት ማድረጋቸው በገጻቸው ላይ ተጽፎ ይገኛል። ባለስልጣናቱ የሶማሊያ ዋነኛ ተጎራባችና በአካባቢው ወሳኝ ሀገር ከሆነች ኢትዮጵያ ባለስልጣናት ጋር ውይይት ስለማድረጋቸው እስካሁን በይፋ የገለጹት ነገር የለም። ግብጽ፣ ሱዳን፣ ጅቡቲና ኤርትራ የእስራኤልን እውቅና
የተቃወሙና በይፋ የተቃወሙ ሀገራት ሲሆኑ ኢትዮጵያን ጨምሮ የኬንያና ኡጋንዳ መንግስታት አቋማቸውን እስካሁን አላሳወቁም። ነገር ግን እስራኤል ለሶማሌላንድ የሀገርነት እውቅና ከመስጠቷ ቀናት በፊት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአዲስ አበባ የአንድ ቀን ጉብኝት ማድረጋቸው የሚታወስ ነው። ኢትዮጵያ በ2016 ነጻ ሀገርነቷን ካወጀችው ሶማሌላንድ ጋር የባህር ጠረፍ ለማግኘት በምላሹም እውቅና ለመስጠት የመግባቢያ ሰነድ ተፈራርማ እንደነበር የሚታወስ ነው። በዚህ ምክንያት ከሶማሊያ ጋር ከፍተኛ ውዝግብ ውስጥ ገብታ በቱርክ አሸማጋይነት ስምምነት ተደርሶም ነበር። በአንድ ዓመት ውስጥ ተግባራዊ ይሆናል የተባለው እስከ 20 ኪሎ ሜትር የሚደርስ የባህር ጠረፍ ለኢትዮጵያ ያስገኛል የተባለው ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት ጉዳዩ መቋጫው ዝምታ ሆኗል። ጥንቅራችን እንደቀጠለ ነው። ህወሓት ዓለም አቀፉ ህብረተሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ይፋ ያደረገው መግለጫ መነጋገሪያ ሆኗል። ይህ መግለጫ ወጣው የህወሓት የቀድሞ ከፍተኛ አመራሮች ለአብነት ያክል አቶ ጌታቸው ረዳ እንደዚሁም ዶክተር አረጋዊ በርሄ በትግራይ ክልል የሚገኙ ተፈናቃዮችን አግቶ ይዞ ወይንም ሆስቴጅ አድርጎ ለረሃብ እንዲጋለጡ ያደረጋቸው ህወሓት ነው የሚል ክስ እየቀረቡ በሚገኙበት ወቅት ነው። ህወሓት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቆ ነበረ። መንግስት የሚያስተጓጉሉ አስቸኳይ ምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጠራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ማህበረሰብ ጥሪ አድርገዋል። መንግስት ለተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች ገንዘብ ድጋፍን የሚያሰባስበው በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ነው ህወሓት የጠየቀው። የቀድሞው የህወሓት ምክትል ሊቀመንበር በዚህ ሰዓት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ ህወሓት ዳግም ለተፈናቃዮች የሚሰበሰብን የምግብና የገንዘብ እርዳታ ዘርፎ ለራሱ ፖለቲካዊና ወታደራዊ ጥቅም ለማዋል አሁንም ከህብረተሰቡ ገንዘብ እያዋጣ ከዲያስፖራዎችም ድጋፍ እያሰባሰበ ወደ ትግራይ ልማት ማህበር እንዲገባ እንቅስቃሴ ጀምሯል። ነገር ግን የትግራይ ልማት ማህበር የልማት ድርጅት ሆኖ እንዲቀጥል ከተፈለገ በልማት ስራዎች ወይም እንቅስቃሴዎች ዙሪያ ተወስኖ መቆየት አለበት ሲሉ ከዲያስፖራ የሚሆን ከሌሎች ወገኖች ለተፈናቃዮች የሚሰጥ ድጋፍ በፍጹም ወደ ህወሓት እጅ መግባት የለበትም ሲሉ ከሰሞኑ መሞገታቸው ይታወሳል። ወደ ጥንቅራችን ሌላኛው ክፍል እናምራ። ኢትዮጵያ በ340 ሚሊዮን ዶላር ወጪ በምትገነባው የማዕድን ማውጫ አማካኝነት ቀጣዩ የአፍሪካ የወርቅ ማማ ሀገር ለመሆን እየተንቀሳቀሰች ነው ተብሏል። ኢትዮጵያ ለቱሉ ካፒ ወርቅ ፕሮጀክት ልማት የሚውል 340 ሚሊዮን ዶላር በማግኘቷ አነስተኛ የወርቅ አምራች ከመሆን ወጥታ በአፍሪካ የማዕድን ዘርፍ ውስጥ ትልቅ ድርሻ ወዳላት ሀገር ለመሸጋገር ወሳኝ እርምጃ መውሰዷን ቢዝነስ ኢንሳይደር አፍሪካ ዘግበዋል። ፕሮጀክቱ በሀገሪቱ ትልቅ ዘመናዊ የማዕድን ቁፋሮ እንደሚሆን ይጠበቃል ነው የተባለው። ይህ ፕሮጀክት ከአፍሪካ የልማት አበዳሪዎች የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድርና 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው ተብሏል። ይህ የገንዘብ ድጋፍ የፕሮጀክቱ ዓለም የሆነውን ከፊ ጎልድ ኤንድ ኮፐር ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለው ተጠቁሟል። ስለ ገንዘብ ድጋፉ የከፊ ጎልድ ዋና ስራ አስፈጻሚ የሆኑት ሃሪ አናኖስታራስ አዳምስ ለቢዝነስ ኢንሳይደር አፍሪካ እንደተናገሩት ከሆነ የቱሉ ካፒ የብድር ስምምነት በሁሉም የሚመለከታቸው አካላት በመፈረሙ ደስተኞች ነን ያሉ ሲሆን ይህም ሙሉ የፕሮጀክት ልማቱን ለመጀመር በስራ ቦታው ላይ ተጨማሪ እንቅስቃሴዎች እንዲቀጣጠሉ አድርጓል ባይ ናቸው። ቀሪዎቹ የካፒታል መዋጮ ሀሳቦችን በሀገር ውስጥና በዘርፉ ባለሀብቶች መካከል ተጠናቀው እንዲያልቁ መንገድ ከፍቷል ሲሉ ነው የተናገሩት። በማዕከልም የወርቅ ዋጋ በታሪክ ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የቱሉ ካፒን ፕሮጀክት ለመጀመር ተመራጭ ጊዜም ነው ብለዋል። ፕሮጀክቱ ወደ ሙሉ ግንባታ ለመሸጋገር ዝግጅቱን እያጠናቀቀ ባለበት በዚህ ወቅት እንደ መኖሪያ ቤቶች፣ የውስጥ ለውስጥ መንገዶችና ኤሌክትሪክ መስመር ዝርጋታ ያሉ የመጀመሪያ ደረጃ የዝግጅት ስራዎች ቀድሞውኑ ተጀምሯል የተባለው ከአዲስ አበባ በስተምዕራብ በግምት 360 ኪሎ ሜትር ርቀት ላይ የሚገኘው ይህ የማዕድን ማውጫ በመጀመሪያዎቹ 7 ዓመታት ውስጥ በየዓመቱ በአማካይ 164000 አውንስ ወርቅ እንደሚመርት የሚጠበቅ ሲሆን በፈረንጆች 2027 ደግሞ ሙሉ በሙሉ ምርት ለገበያ ማቅረብ ይጀምራል ተብሎም ይጠበቃል። በዚህ የማምረት አቅም የቱሉ ካፒ ፕሮጀክት በኢትዮጵያ ውስጥ ካለው ግዙፍ የወርቅ ማምረቻዎች መካከል አንዱ በመሆን ለሀገሪቱ ዋነኛ የውጭ ምንዛሬ ገቢ ምንጭ እንደሚሆን ነው የተገለጸው። ቢዝነስ ኢንሳይደር አፍሪካ በዘገባው እንዳመላከተው ፕሮጀክቱ እየለማ ያለው ከኢትዮጵያ መንግስት ጋር በጋራ ሲሆን መንግስትም በካፒታል መዋጮው ውስጥ ያለውን ድርሻ ለማሳደግ ቃል ገብቷል ነው የተባለው። ይህ ደግሞ የኢትዮጵያን ስትራቴጂካዊ እቅድ የሚያንጸባርቅ ሲሆን ዓላማውም የማዕድን ዘርፉን የኢኮኖሚ ዋነኛ ምሰሶ ማድረግና ለረጅም ጊዜ በኢንቨስትመንት እጥረት የተጎዳውን ዘርፍ ማዘመን ነው ተብሏል። ለኢትዮጵያ የቱሉ ካፒ ፕሮጀክት በስኬት መከናወን ትልቅ የታሪክ መለወጫ ምዕራፍ ሊሆን ይችላል። አስፈላጊው የገንዘብ ድጋፍም በአብዛኛው የተገኘ በመሆኑና ግንባታውን በቅርብ የሚጀምር መሆኑ ይህ ፕሮጀክት የሀገሪቱን ማዕድን ሀብት ወደ ስራ ዕድል፣ መሰረተ ልማትና የውጭ ምንዛሬ ገቢ ለመለወጥ ብርቅዬ ዕድል ይዞ መጥቷልም ነው የተባለው። ከዚህ ጋር በተያያዘ በኢትዮጵያ ግዙፍ የወርቅ ማዕድን ከሚገኝባቸው ክልሎች መካከል አንዱ የሆነው እንደዚሁም በግጭት ውስጥ የሰነበተው የጋምቤላ ክልል ወቅታዊ ሁኔታ ምን ይመስላል? በወፍ በረር እናስደምጣቸው። በጋምቤላ ክልል አንጻራዊ መረጋጋት መስፈኑና ተፈናቃዮች ወደ ቀያቸው እየተመለሱ መሆናቸውን የክልሉ ርዕሰ መስተዳድር አለሚቱ ኡሙር ተናግረዋል። የከተማ ነዋሪዎች በበኩላቸው አካባቢያቸው ቀስ በቀስ ወደ መደበኛ እንቅስቃሴ የተመለሰ ቢሆንም ትምህርት ቤቶች አሁንም ዝግ መሆናቸውና አልፎ አልፎ ምሽት ላይ የተኩስ ድምጾች እንደሚሰሙ ተናግረዋል። የክልሉ ዋና መቀመጫ በሆነችው ጋምቤላ ህዳር 28 2018 በተፈጸመ ጥቃት
አንድ ሰው መገደሉና ሌላ ግለሰብ መቁሰሉን ተከትሎ በጋምቤላ ክልል በተለያዩ አካባቢዎች በግጭት ውስጥ ቆይተዋል። ግጭቱ ይበልጥ የተባባሰው የጋምቤላ ከተማ ፖሊስ አዛዥ የሆኑት ዋና ኢንስፔክተር ኦሞድ ኦጁሉ ከ2 ሳምንት በፊት ማክሰኞ ታህሳስ 7 ከተገደሉ በኋላ ነበር። የጋምቤላ ክልልን ወቅታዊ ሁኔታ በተመለከተ የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኦሞድ በሰጡት ቃለ ምልልስ አሁን በክልሉ ያለው ሁኔታ ተረጋግቷል፣ በክልሉ በሰፈነው አንጻራዊ ሰላም ምክንያትም ነዋሪዎች ወደ ስራ ገበታቸው የተመለሱ ነው ሲሉ ምላሽ ሰጥተዋል። እንደ ሌሎች የክልሉ አካባቢዎች ሁሉ የጋምቤላ ከተማ ወደ መደበኛ እንቅስቃሴዋ እየተመለሰች መሆኑን የተናገሩት ርዕሰ መስተዳድሯ ለዚህም በከተማዋ የሚገኙ የንግድ ሱቆችና የአገልግሎት ሰጪ ተቋማት በሙሉ ወደ ስራ በመግባት ላይ መሆናቸውን በማሳየነት ጠቅሰዋል። አንድ የከተማ ነዋሪ በከተማው ያሉ የንግድና የአገልግሎት ሰጪ ተቋማት ከባለፈው ሳምንት ጀምሮ ቀስ እያሉ አሁን በሰፊው መደበኛ እንቅስቃሴ መጀመራቸውን ገልጸዋል። ይሁንና የግል ትምህርት ቤቶች በከፊል ስራ መጀመራቸውና የመንግስቶቹ ግን የመማር ማስተማር ስራቸውን እንዳልጀመሩ አስረድተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።